አጭር ጸሎትን ጸልይ። እግዚአብሔር አባታችን እና አምላካችን ሆይ በጌታ በኢየሱስ ስም ወደ ጸጋ ዙፋንህ ፊት እንቀርባለን። አቤቱ መሰባሰባችን ያለውን ትርጉም ጌታ ሆይ ተነጋግረናል። ጌታ ሆይ ይሄንን ነገር በደንብ እንድናስተውለው እንድትረዳን፣ አንዳችን ለሌላችን ያለንን ትርጉም ዋጋ በደንብ እንድናስተውል እንድትረዳን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ በውስጣችን አንተ በመንፈስህ ስትንቀሳቀስ የምንንቀሳቀስ እንድንሆን ጌታ ሆይ በዚህ ነገር እንድትረዳን፣ ይህንን ነገር ራሳችንን እንድናስለምድ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁንም ዛሬ ቃልህን ስንመለከት በመንፈስ ቅዱስ አስተምረን። እኔም ጌታ ሆይ የምናገርበትን ጸጋ ስጠኝ። ቃልህን በሚገባ እውነትህን መግለጥ የሚችልበትን ቃላቶች፣ ምሳሌዎች ስጠኝ። እግዚአብሔር አባት ወንድሞቼና እህቶቼም ደግሞ እንዲያስተውሉት ጌታ ሆይ የሚጠቅማቸው እንዲሆን በኢየሱስ ክርስቶስ ስም እኔ ጸልያለሁ። አንተ በነገር ሁሉ ትከብር ዘንድ በጌታ በኢየሱስ ስም አሜን። ሮሜ ምዕራፍ 6 ከቁጥር 5 እስከ 11 ያለውን ነው ዛሬ የምንመለከተው። በጌታ በኢየሱስ ስም አነባለሁ። ሞቱንም በሚመስል ሞት ከእርሱ ጋር ከሞትን፣ ትንሣኤውንም በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና፣ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና፣ መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል እና ለዚህ ክፍል የሰጠሁት ርዕስ የአዲሱ ሕይወት ኃይል የሚል ነው። የአዲሱ ሕይወት ኃይል ታስታውሱ እንደሆነ ባለፈው ከዚህ ክፍል ቀደም ብሎ ባለው ውስጥ የሚነግረን ኃጢአት ገብቶ ሞትን አስገብቶ ከዛ ሁሉም ሰው ደግሞ ኃጢአትን በማድረጉ ሞቶ ባለበት ውስጥ በጌታችን በኢየሱስ ክርስቶስ በኩል ደግሞ የእግዚአብሔር ጸጋ ተትረፍርፎልን አሁን ኃጢአት በበዛበት ላይ ጸጋው መጥቶ ኃጢአትን ሁሉ በሚወጥበት አይነት መንገድ እንዲሆን እግዚአብሔር አደረገ እያለ በአንዱ በአዳም የመጣውን የሚልቅ የሚውጥ የሚሽርና ያንን የሚበልጥ ሥራ በአንዱ በጌታችን በኢየሱስ ክርስቶስ አደረገ የሚል ነበረ ምዕራፍ 5 ውስጥ ያየነው እና ከዛ ምዕራፍ 6 ላይ ጥያቄ አንስቷል። ታዲያ እንግዲህ ጸጋ እንዲከበዛ በኃጢአት ጸንተን እንኑርን ይላል። ኖ እንዴ ምንድን የሰማችሁት? እንደዚህ አይደለም እያላቸው እንደዚህ አይነት ነገር ካፌ መቼ ወጣኝ እያለ ነው አሁን ጳውሎስ። እኔ እንደዚህ አይነት ነገር አላልኩም። እንዲያውም ይሄ ጸጋ በአዲስ ሕይወት የሚያመላልስ ጸጋ ነው። እንዲሁ ሕግ እንዲሁ ማዘዝ ነው የሚችለው አይደል? ሕግ ይሄ ነው እግዚአብሔር ስታንዳርድ፣ እንደ መስተዋት ነው ብለን ለማየት ሞክረናል። ሕግ ያሳየናል፣ አያጸዳንም። ይሄ ግን ጸጋ ግን ጽድቅን በስጦታ መልክ ካስገኘልን በኋላ በክርስቶስ ኢየሱስ ሞት አሁን ደግሞ በሱ ትንሣኤ ደግሞ አዲስን ሕይወት አስገኝቶልናል እና ስለዚህ በፍጹም በኃጢአት ጸንተን እንዴት እንኖራለን ብሎ የሚሰጠውን ማብራሪያ አይተናል። እንደኛ እኮ ለኃጢአት ምን ሆነናል? ሞተናል። እንዴት ሞትን የምትሉ ከሆነ ከክርስቶስ ጋር አንድ ለመሆን የተጠመቃችሁ ሁላችሁ
ከሞቱ ጋር እኮ አንድ ለመሆን የተጠመቃችሁት የሚል ነገር አለው። ከሞቱ ጋር ተጠምቃችኋል። ከዛ እሱ ብቻ አይደለም፣ እሱ ሞቶ አልቀረም፣ ከሙታን እሱ እንደተነሳ እናንተ ደግሞ በዚህ በአዲሱ ሕይወት መመላለስ እንድትችሉ ከሱ ጋር በጥምቀት ተቀበራችሁ ይላል። ስለዚህ ክርስቶስም ሞቶ ተቀበረ፣ ተነሳ፣ አዲስ ሆኖ እናንተም ደግሞ በክርስቶስ ሆናችሁ ለኃጢአት ሞታችሁ አሁን ተነሳችሁ በአዲስ ሕይወት ልትመላለሱ። ይሄ ነው ጸጋው፣ በአዲሱ ሕይወት የሚኖር ሕይወት ነው ይላል። እንግዲህ ይሄ አዲሱ ሕይወት የሚለው ምዕራፍ 4 ቁጥር 4 ላይ ካያችሁ ክርስቶስ በአብ ክብር ከሙታን እንደተነሳ ብሎ እንዲሁ ይላል። ልክ እንደዚሁ በቃ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበር። ይሄ አዲሱ ሕይወት የሚለው በተለያየ መንገድ እዚሁ በሮሜ ክፍል ውስጥ ቀርቦ እናያለን። ቀስ እያልን እናያቸዋለን እነኝህን ሐሳቦች። ሮሜ 7:6 ላይ ካያችሁ ለምሳሌ ምን ይላል? ሮሜ 7:6 ላይ ስለ አዲሱ ሕይወት አሁን ግን ከሕግ ስለተፈታን ይላል። ከሕግ ጋር ለሕግ ሞተናል ብሎ ተናግሮ ነበር ከላይ። አሁን ከሕግ ስለተፈታን በአዲሱ በመንፈስ ኑሮ እንገዛለን ይላል እንጂ በአሮጌው በፊደል ኑሮ አይደለም። እዚህ አዲሱ ሕይወት ሌላ ስሙ አዲሱ የመንፈስ ኑሮ ማለት ነው። እዚህ ከመንፈስ ቅዱስ ጋር የተያያዘ ነገር ነው። አዲሱ ሕይወት ኃይሉ ያለው እዛ ውስጥ ይሄ ፍንጭ ይሆናል። አሁን መጽሐፍ ቅዱስ ውስጥ በደንብ ብዙ ቦታ ላይ ስንመለከት ይሄንን የሚያብራሩ ብዙ ክፍሎች አሉ። ሥጋ ደካማ ነው፣ መንፈስ ግን መንፈስን ስትሬንግዝን የሚያደርገው ኃይል የሚሰጠው ማን? መንፈስ ቅዱስ። አዲሱ የመንፈስ ሕይወት የሚል ነገር እናያለን። እዚሁ ሮሜ ምዕራፍ 8 ቁጥር 2 ላይ ደግሞ ካያችሁ ምን ይላል? በክርስቶስ ኢየሱስ ያለው ምን? የሕይወት መንፈስ ሕግ ይለዋል። the law of the spirit of life። ስለዚሁ ነው የሚያወራው። ቃላቶቹ ሲቀያየሩ ስለሌላ ነገር እንደሚያወራ እንዳናስብ ነው። የአዲሱ ሕይወት ኃይል ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ በእኛ ውስጥ የኢየሱስን ሕይወት ነው እንዲሰራ የሚያደርገው። የኢየሱስ ሕይወት ተካፍለናል፣ ከክርስቶስ ጋር ተካፍለናል። አሁን ወደ ክፍላችን ተመልሰን ስንመለከት ይሄንን ነገር በደንብ ያስረዳል። አንድ ቦር ልጨምርላችሁ። ሮሜ ምዕራፍ 8 ቁጥር 12 ላይ ደግሞ ካያችሁ ዕዳ አለብን እንግዲህ ይልና እሱም ደግሞ እንደ ሥጋ ፈቃድ እንኖር ዘንድ ሳይሆን ነገር ግን እንደ መንፈስ ፈቃድ እንኖር ዘንድ ነው ይላል። ስለዚህ የመንፈስን ፈቃድ እየፈጸምን የምንኖርበት ሕይወት አዲሱ ሕይወት። የቀደመው የማንን ፈቃድ ነበር የምንፈጽመው? ኤፌሶን 2 ላይ የምታስታውሱት ምንድን ነው የሚለው? የሥጋችንንና የልቡናችንን ፈቃድ። እሱ ብቻ አይደለም፣ ይሄን በማድረጋችን ደግሞ የማንን? የሰይጣንን ፈቃድ እንፈጽም ነበር ይላል የቀደመው ሕይወታችን። አሁን ግን አዲሱ ሕይወት ግን የመንፈስን ፈቃድ የምንፈጽምበት ነው ይላል። ይሄንን አዲሱን ሕይወት በእኛ ውስጥ እግዚአብሔር እንዲሰራ ለማድረግ ጌታችን ኢየሱስ ክርስቶስ ይሄንን እንዲሰጠን ስጦታ ነው። ይሄ ስጦታ ነው። እኛ የምናመርተው ነገር አይደለም፣ የምንቀበለው ነገር ነው። ጽድቅን እንደተቀበል መንፈስ ቅዱስም ምንድን ነው? ስጦታ ነው። በጽድቅ ይህን ጽድቅን ስንቀበል ደግሞ ዳግም መወለዳችን ይሄ አዲስ ፍጥረትነቱ ራሱ ምንድን ነው? ስጦታ ነው። የምንቀበለው ነገር ነው እንጂ እኛ ከፍለን ያገኘነው ነገር አይደለም። በማመን በመቀበል በእምነት በመቀበል የተቀበልነው ነው። የጸጋ ስጦታ ብዛት የሚል ምዕራፍ 5 ውስጥ አይተናል ቁጥር 17 ላይ።
ይህን ስጦታ ግን ለሚቀበሉት ለመስጠት ይችል ዘንድ ጌታችን ኢየሱስ የሚሰጣቸውን ሰዎች ሞት መሞት ነበረበት። የኛን ሞት ካልሞተ የሱን ሕይወት ለኛ ሊሰጠን አይችልም ነበር። የኛን ሞት ሞቶ ነው የሱን ሕይወት የሰጠን። የኛን ኃጢአት ወስዶ ነው የሱን ጽድቅ የሰጠን። ፈረንጆች የሚሉት ቃል አለ፣ the great exchange የሚል ቃል ይጠቀማሉ። ትልቁ ይሄ ምንድነው? ኤክስቼንጅ ማርኬት ላይ መለዋወጥ። ተለዋወጥን እኛና ጌታ። ወሰደው የኛን፣ ሰጠን የሱ። ተቀበልን። ተቀባዮች ነን። ሬሲፒየንትስ ነን። እኛ ተቀባዮች ነን። ጽድቁም ስጦታ ነው፣ ሕይወቱም ስጦታ ነው፣ ቅዱሱ የእግዚአብሔር መንፈስም ስጦታ ነው። ተገጠመልን ማለት ነው። ተገጠመልን። ይህንን ዝም ብዬ በቀደም አስብ ነበረ እና እያሰላሰልኩ አሁን አንድ የሆነ ቲቪ ላይ የሆነ ነገር ሰምቼ ነበር። ኢትዮጵያ ውስጥ እያደረጉ ያሉት ነገር የድሮ መኪናዎችን መርሴዲስ፣ የድሮ የ60ዎቹ የ70ዎቹ መርሴዲሶችን ይወስዱና ከዛ በኋላ ውስጣቸው ያለውን ኢንጂን ሳይሆን ሌላ ኢንጂን ይገጥሙላቸዋል። የኤሌክትሪክ ኢንጂን እና የኤሌክትሪክ ኢንጂን ይገጥሙላቸውና ከዛ በኋላ የሆነ አሮጌ መኪና አሮጌ መርሴዲስ ቀለም ተቀብቶ ምናምን አምሮበት ፍያለ ይሄድ ነው እንግዲህ ዝም ሚለው የለም። ይሄ የለም ፍያለ በምን ኃይል? በኤሌክትሪክ ኃይል። የሚገርም እኮ ነገር ነው። እና ይሄ ቺፐር መሆኑ ገብቷቸዋል አሁን እዛ። እና ይሄን ለማድረግ የሚሰሩ ኢንጂነሮች አሉ ከዩሮፕም ከምንም ለመርሴዲስ ካምፓኒ ሰራ የነበረ አንድ ሰውዬ ሆነው ነው የሚሰሩት። በጣም ቬሪ ኢንትረስቲንግ ነው። አሮጌ መኪናችሁ በተለይ የምትወዱት የድሮ ታሪካዊ መኪናችሁን የኤሌክትሪክ ፓወር ተገጥሞለት አሁን በቃ ያለ ሲሄድ እንደዛ ነው የሆነው እኛ ጋር። the old engine አሮጌው አለ፣ እሱን ወዲያ ብሎ እናየዋለን ክፍሉ ላይ። ወዲያ ብሎ ሌላ ኢንጂን ከተተ። ከገባን ይሄኛው ኢንጂን ፓወርፉል ነው፣ ብርቱ ነው፣ ያስኬዳል፣ ያስሮጣል፣ ቅጡን ያዘልላል፣ አቅም ይሰጣል፣ ኢየሱስ እንደኖረ ያስኖራል። ይሄ ራሳችን አይደል፣ ተገጥሞልን ነው። ስለዚህ አሁን በፍጹም በኃጢአት ጸንተን እንድንኖር አይደለም ብሎ ከዛ ቁጥር 5 ላይ አሁን ዛሬ የምንመለከተው ክፍል ላይ የሚናገረውን እናያለን። ወደዛ ከመሄዳችን በፊት ባለፈው አንስቻለሁኝ። ጌታ ኢየሱስ ይሄንን ነገር ለማስረዳት የተጠቀመባቸው የተለያዩ መንገዶች አሉ ወንጌል ውስጥ። ይሄ እውነት መጽሐፍ ቅዱስ ውስጥ ሁሉ አለ፣ እግዚአብሔር አይኖቻችን ከከፈተልን። ለምሳሌ የስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ወድቃ መሞት አለባት፣ ግዴታ ነው። ካልሞተች ምንድነው የምትሆነው? ትሞታለች? እሷ አትሞትም። ምንድነው የምትሆነው? ብቻዋን ትቀራለች፣ ማፍራት አትችልም። ስለዚህ ወድቃ መሞት አለባት፣ ከዛ ብዙ ታፈራለች። ፊገር ኦፍ ስፒች ነው። ምን እያለ ነው? ኢየሱስ በራሱ እሱ ምንም አይሆንም እኮ ዝም ብሎ እኮ መቀጠል ይችል ነበር። እስከ ዛሬ መቀጠል ይችል ነበር። ምን ይከለክለዋል? ኃጢአት የለበትም። ስለዚህ ግን መሞት ነበረበት። ለምን? እሱ ካልሞተ እሱ ውስጥ ያለውን ነገር እኛ መቀበል አንችልም። ስለዚህ እሱ ሲሞት የሞተው ለራሱ ሞት አይገባውም። የኛን ኃጢአት ነው፣ በእኛ ምትክ ሆኖ ነው የሞተው። ስለዚህ እሱ አብዞርብ ስላደረገው ኃጢአቱን እንዲገባን ብዬ ነው ቃል የምጠቀመው። እሱ ስለወሰደው እኛን ነፃ ያደርገናል። እሱን ስንቀበል ተከፍሏል የምንለው ለዚህ ነው አይደል? እሱ ስለወሰደው አሁን የእሱን ሕይወት እኛ እንቀበላለን። ይሄ ደግሞ
የእግዚአብሔር የፍርድ ጥያቄ ነው። እግዚአብሔር በዚህ መንገድ ነው እንዲሆን የወደደው። ኃጢአትን የምትሰራ ነፍስ ምንድን ነው የሚገባት? ሞት ይገባታል። ስለዚህ ይሄ ኃጢአት መወገድ ነበረበት። የዓለሙን ሁሉ ኃጢአት የሚያስወግድ ደግሞ ኢየሱስ የእግዚአብሔር በግ ነው እና አስወግዶታል። ለዚህ ነው ይህንን ነገር ማግኘት እኛ ዛሬ የቻልነው። በዮሐንስ ወንጌል ምዕራፍ 11 ላይ ይሄን እያሰብኩ አንድ ክስተት ትዝ አለኝ። ሊቀ ካህናቱ በዚያን ጊዜ የነበረው ሊቀ ካህናት ቀያፋ የተናገረው ነገር ትዝ ይላችሁ እንደሆነ አልዓዛርን ኢየሱስ ከሞት ካስነሳው በኋላ ፈሩ። ይሄ ሰውዬ ጉድ ሊሰራን እኮ ነው ብለው ካህናቶቹ ሲነጋገሩ ታያላችሁ። ዮሐንስ ወንጌል ምዕራፍ 11 ላይ ምን አይነት ነገር ነው የሚነጋገሩት? ላንብበው። ምዕራፍ 11 ቁጥር 47 አካባቢ 47 እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ይላል፣ ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና አልዓዛርን ከሞት አስነሳ። ደግሞ አሁን ነው አዲሱ ዜና እሱ ነው። ስለዚህ የሆነ እርምጃ መውሰድ አለብን ሊሉ ነው አይደል? እርምጃ መወሰድ አለብን። ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ምን ይፈጠራል? ሁሉ በእርሱ ያምናሉ። እነሱ ስላላመኑበት ይሄን ነው የማይፈልጉት። ሁሉ በእርሱ ያምናሉ በዚህ ከቀጠለ። ከዛ በኋላ የሮሜም ሰዎች መጥተው አገራችንን ወገናችንን ይወስዳሉ አሉ። ስለዚህ አሁን የፖለቲካል ስጋትም ውስጣቸው ተፈጥሯል። ሮማውያን መጥተው ኦልሬዲ ቅኝ ግዛት እየገዙን ነው፣ ደግሞ በቃ ጠቅላላ ይወስዱናል። የሆነ መላ መፈጠር አለበት። ይሄን የሚያወሩት እኮ ፖለቲካ መሪዎች አይደሉም፣ የአይሁድ የሃይማኖት መሪዎች ናቸው። በኋላ በዚያችም ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከነርሱ አንዱ እናንተ ምንም አታውቁ፣ ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡም አላቸው ይላል። ሐሳብ መጣለት እና ተናገረ። ማን ነው እሱ? ሊቀ ካህናቱ። ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡም አላቸው። ከዛ ዮሐንስ ይነግረናል፣ ይህንን የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ታያላችሁ፣ ሊቀ ካህናቱ ከእግዚአብሔር ጋር እንኳን በትክክል ጤናማ ግንኙነት ባይኖረውም እግዚአብሔር ግን ይጠቀመዋል። አንዳንዴ እንደዛ ነው እኛን የሚጠቀመን። ትክክለኛ ግንኙነት ባይኖረንም ከጌታ ጋር እዚህ ጋር መተን የእግዚአብሔርን ሐሳብ እንገልጣለን እና እንዳትሳሳቱ። ምናልባት እኮ ትክክል ላልሆን እንችላለን እኛ በሕይወታችን ማለት ነው፣ ግን ነገርየውን እውነት ሳያደርገው አይቀርም። እውነት ነው። ትንቢት ተናገረ ይላል። ስለ ሕዝቡም ብቻ አይደለም ይላል ዮሐንስ ይቀጥልልን፣ ነገር ግን የተበተኑትን የእግዚአብሔርን ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። እነማን ናቸው እነሱ? እኛ አይሁድን ብቻ ሳይሆን አሕዛብንም። ዮሐንስ ይህን ይነግረናል። ስለዚህ ከዚያ ቀን ጀምረው ሊገድሉት ተማከሩ። ይሄ የሚያሳየን እግዚአብሔር ከዚህ ማምለጫ መንገድ የለም፣ ግድ ነው፣ ያስፈልጋል። የእግዚአብሔር ፕሮግራም ነው። ለዚህ ነው ጴጥሮስ ጌታ ኢየሱስን አይሁንብህ ሲለው ሂድ አንተ ሰይጣን ከኋላዬ፣ የሰውን እንጂ እግዚአብሔርን አታስብም ያለው ለዚህ ነው። ኢየሱስ መሞት ነበረበት እኛ ሕይወት እንድናገኝ። አሁን ወደ ክፍላችን ሄደን ስንመለከት ሮሜ ምዕራፍ 5 ቁጥር 5 ላይ ሞቱን በሚመስል ሞት ከእርሱ ጋር ምን ከሆነ ከተባበረን። ባለፈው ሳምንት ኪንግ ጄምስ ቨርዥኑና የግሪኩ ቃል ምን የሚል ቃል ይጠቀማል ብያችሁ ነበር ካስታወሳችሁ? ሞቱን በሚመስል ሞት ከእርሱ ጋር ምን ከሆነ አብረን ከተተከለን። ይሄ ከክርስቶስ ጋር የመሞታችን ነገር በአንድ የቀረበበት መንገድ ምንድን ነው? ልክ እንደሚተከል ነገር እንደሚዘራ ነገር ነው።
ሞቱን በሚመስል ሞት። አሁን ኢየሱስ ለምን ሞተ ቢባል ምንድን ነው መልሳችን? ለኃጢአት ነው የሞተው። ለኃጢአት ነው የሞተው። ስለዚህ እሱ በሞተው ሞት ውስጥ እኛ ከሱ ጋር ከተባበርን እሱ ለኃጢአት እንደሞተ እኛም ለምን ሞተናል ማለት ነው? ለኃጢአት ሞተናል ማለት ነው። ባለፉት ሳምንታት ያየነው እሱ ሞቱን በሚመስል ሞት ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። አሁን ለኃጢአት ሞትን የሚለው ገባን። አሁን ልክ እንደሱ ያ አንድ አይነት ከሆነ ከእሱ ጋር የሚመሳሰል ከሆነ ትንሣኤውን በሚመስል ትንሣኤ ደግሞ ነው የምንተባበረው ይላል እና የእሱን ትንሣኤ መተባበር ምን ይመስላል በሕይወታችን ብለን መጠየቅ አለብን። ሞቱ እሺ፣ ለኃጢአት ሞትን ማለት ባለፈው ጊዜ አይተናል። ለኃጢአት ሞትን ማለት ዓላማችንን ከሳትንበት ከዛ ከቀደመው አኗኗር ከእግዚአብሔር ርቀን ከምንኖርበት ኑሮ ለሱ ሞትን። ምክንያቱም አሁን እኛ በክርስቶስ ለእግዚአብሔር ሕያዋን ሆነናል፣ ከእግዚአብሔር ታርቀናል፣ ሰላም አለን፣ አዲስ ፍጥረት ነን። ስለዚህ አሮጌው አልፏል። ሁለተኛ ቆሮንቶስ 5 ላይ እንደሚለው አሮጌው አልፏል፣ እነሆ ሁሉ ነገር አዲስ ሆኗል። አሁን ትንሣኤውን በሚመስል ትንሣኤ ግን መኖር ማለት ምን ማለት እንደሆነ ሲናገር ይሄ ክፍል ከኃጢአት ባርነት ነፃ ወጥቶ መኖር ማለት ነው ይላል። ኃጢአትን ከምናገለግልበት ሕይወት ነፃ መውጣት ነው ትንሣኤውን የሚመስል ትንሣኤ ማለት። ኃጢአትን ከምናገለግልበት ሕይወት ነፃ መውጣት ነው። ሮሜ ምዕራፍ 6 ተመልከቱ። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ስለዚህ አሁን እዚህ ላይ መጀመሪያ ከፋፍለን ለመመልከት እንሞክር። አሮጌው ሰዋችን ይላል። አሮጌው ሰዋችን ስለምን ነው የሚያወራው? የቀደመውን ሕይወት ከአዳም ጋር የነበረን ግንኙነት ነው። እሱ ምን ሆኗል ነው የሚለን እዚህ ክፍል ላይ ተወግዷል። ሌላ ቃልም ይጠቀማል እዚህ ላይ ምንድነው የሚለው? ይጠቀመው ቃል አሮጌው ሰዋችን ተሰቅሏል። እንዴት? ከማን ጋር? ከክርስቶስ ጋር። ከክርስቶስ ጋር አሮጌው ሰዋችን ተሰቅሏል። ስለዚህ አሮጌው ሰዋችን ለኛ አሁን ዛሬ ለኛ አሮጌው ሰዋችን ምንድን ነው? ሙት ነው። it's dead to us። እንደው ሊትራል የሆነ ፒክቸር ማሰብ ብንችል አንድ ዘመዳችሁን አስቡ፣ በህይወት የሌለ ዘመዳችሁን አስቡ። ያ ሰው ለእናንተ አሁን ምንድን ነው? ሙት ነው። የለም ተለያይታችኋል። እንደው ሄጄ ላውራው ማለት ትችላላችሁ? ላግኘው አይቻልም። አንዳንድ ሰዎች እንደውም ጭራሽ ይሞክራሉ እኮ የሞተውን ሰው ለማናገር አይደል? ጥረት ይደረጋል፣ ግን የለም። እንትና ሳኦል ተስፋ በቆረጠበት ሰዓት እንደው ሳሙኤልን አገናኙኝ ብሎ ሄዶ እንትን ስልክ ሲደውል ታስታውሳላችሁ አይደል? እና ማይሆን ነገር ነው፣ ማይገባ ስልክ የደወለው እና አይፈቀድም። በቃ አለፈ፣ በቃ ቀረ፣ ተወገደ። አሁን ትዝታው ብቻ ነው ያለው አይደል? በትዝታ እናስታውሳቸዋለን፣ ግን የሉም። አሮጌው ሰዋችን ለአዲስ ፍጥረት የለም፣ ተወግዷል። ይሄን ነው የሚያስረዳ። አሮጌው ሰዋችን ከክርስቶስ ጋር ተሰቅሏል። እዚህ ላይ በጥንቃቄ መረዳት አለብን። ይሄን ሐሳብ ማለት መረዳት ስላችሁ አሁን እንዲህ ዝም ብለን አሁን የምናስበው ብቻ አይደለም። እየጸለይን በቃሉ የሚለውን በደንብ በጥሞና ማሰብ ማለት ነው። በደንብ ማሰብ አለብን። አሮጌው ሰዋችን ለኛ ሞቷል። አሁን አንድ ቦታ ላይ ሐዋርያው ጳውሎስ የሚናገረውን ላንብብላችሁ። ገላትያ ምዕራፍ 6 ላይ እዛ ላይ ገላትያ ምዕራፍ 6 ቁጥር 14 ላይ
የሚለውን ተጠቅመን ስለ አሮጌው ሰዋችን ደግሞ እሱን ለማለት እንሞክራለን። ገላትያ ምዕራፍ 6 ቁጥር 14 ላይ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ይላል። እናስታውሰዋለን። ብዙ ሰው ቤት ጥቅስ ነው ግድግዳ ላይ ያለ። ዓለም ለእኔ ምን ሆኗል? ተሰቅሏል። እኔም ለዓለም ተሰቅያለሁ። ምን እያለ ነው? እስቲ አሁን አስቡት። ይሄ ቋንቋ እንዲህ ዝም ብሎ ሪሊጂየስ ቋንቋ እንዳይሆንብን ማለት ነው። ዓለም ለእኔ እኔ ለዓለም በክርስቶስ መስቀል ላይ አንዳችን ለአንዳችን ተሰቀልን ይላል። ስለዚህ ምን እያለ ነው? ሞተናል ነው። ዓለም ለእኔ ሞቷል፣ እኔም ለዓለም ሞቻለሁ። ዓለም ጽና ብትለኝ አልሰማም። እኔም ዓለምን ላናገር በሚችልበት ሁኔታ ውስጥ አይደለሁም። ተለያይተናል የሚል ነገር ነው። አሁን ይሄ አቋምም ነው። እዚህ ላይ ሐዋርያው ጳውሎስ የሚናገረው ስለ ክርስቶስ መስቀል ነው የሚናገረው። አሁን ይሄንኑ በመጠቀም እንዲህ ብንልስ ቁጥር 14 ነገር ግን አሮጌው ሰው ለእኔ የተሰቀለበት እኔም ለአሮጌው ሰው የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ። ተለያይተናል። አሮጌው ሰዋችን ተወግዷል። ከአዳም ጋር የነበረን ምንድን ነው ግንኙነቱ ምን ሆኗል? ተቋርጧል። አሁን ያቺ መርሴዲስ አስቧት። ኢንጂን እኮ አላት፣ የራሷ ኢንጂን፣ የድሮ ኢንጂን፣ ዲዝል ኢንጂን። አሁን ደግሞ ሌላ ኢንጂን ገብቶላታል እና ሞተር ጋር ካስገብታችሁ ስታስነሱ ከዲዝሉ ጋር ያለው ኮኔክሽን የለም፣ ከኤሌክትሪኩ ጋር ነው ኮኔክሽን ያለው። ኢንጂኑ እኮ ውስጥ ሊሆኑ ይችላል፣ አላነሱት ሊሆን ይችላል። ጥሩ ነው ክብደቱ ይጠቅማል ምናምን ብለው አስበው ያስቀምጡት ይችላሉ፣ አላውቅም። ግን ኮኔክሽኑ ግን የለም። መኪናዋ ምንም አሮጌ ብትሆን የምትሰራው ግን በአዲስ ኢንጂን ነው። ስለዚህ አሮጌው ሰዋችን፣ አሮጌው ከአዳም ጋር የነበረን አሮጌው አቅማችን፣ አሮጌው ህይወታችን፣ አሮጌው ማንነታችን አይደል? እሱ ለኛ ሞቷል። ስለዚህ በአሮጌው ማንነታችን የምናስባቸው ብዙ ነገሮች ነበሩ። የምናሰላበት መንገድ ነበር። ሰዎችን የምናይበት መንገድ ነበር። ክርስቶስን ከማወቃችን በፊት አዲስ ፍጥረት ስንሆን እሱ ሁሉ ነው። አማርኛ ቃል ስላጣው ነው ይኖራል አለ፣ ግን እንግሊዝኛው ነው የመጣልኝ። ኦብሊተሬትድ ይሆናል፣ ብትንትኑ ይወጣል ማለት ነው። የአሮጌው ብትንትኑ ይወጣል። ጳውሎስን እስቲ ተመልከቱት። እየጋለበ እኮ ነበር ክርስቲያኖችን ምን ሊያደርግ? ሊያሳድድ። ከዛ ኢየሱስን አየ። ብትንትኑ አልወጣም ጳውሎስ፣ ብትንትኑ ወጣ። አስተሳሰቡ ተቀየረ፣ ሩጫው ተቀየረ፣ ነገር ዓለም ሁሉ ተቀየረ። እንደውም ለትንሽ ቀን ዝም እንዲል ራሱ እግዚአብሔር አይኑን ሁሉ ጋረደለት። ከዛ በኋላ ልክ አናንያስ መጥቶ የውሃ ጥምቀት ካደረገ በኋላ አይኑ ተከፈተ። ጳውሎስ ሌላ መንገድ መሄድ ጀመረ። ኢንጂኑ ተለወጠ። ልክ እንደዛ ነው። እኛም እንደዛ ነው። እንደዛ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። ግን ለምንድን ነው ይሄን ያደረገው እግዚአብሔር ብለን እናያለን። አሮጌው ሰዋችን በመስቀል ላይ መሰቀሉ ምን ውጤት አስገኘልን ለኛ? ሮሜ 6 ላይ ተመልሰን ስንመለከት የኃጢአት ሥጋ ወይም በአዲሱ መደበኛ ትርጉም ላይ የኃጢአት ሰውነት ምን ይሆን ዘንድ? ይሻር ዘንድ ወይም ደግሞ ኢንኦፐሬቲቭ እንዲሆን፣ አንኢምፕሎይድ እንዲሆን። እነኚህ ሁሉ ቃላቶች ናቸው ትርጉሙ። ባይዘው ይሻር ዘንድ ማለት ከስራ ውጪ ለማድረግ ምንን? ሰውነት
ኃጢአትን ያገለግል የነበረውን ሰውነት ከስራ ውጪ ለማድረግ ነው አሮጌው ሰዋችን ከክርስቶስ ጋር የተሰቀለው ይላል። ስለዚህ አሁን ቀስ ብለን የኃጢአት ሰውነት ለመሆኑ ምንድነው ብለን መጠየቅ አለብን። የኃጢአት ሥጋ የሚለው ምንድን? ይሄ የኃጢአት ሰውነት አስቀድሞ የአሮጌውን ሰው ፍላጎት የሚያገለግል የአሮጌው ሰው ባሪያ ነበረ። አቤት ይላል ጠዋት ሲነሳ፣ ምን ልታዘዝ? አሮጌው ሰው አንዳንዶቻችን እኔ በጠዋቱ ነው የምፈልገው ይላል። ምንድን ነው የምትፈልገው? መጠጤን አምጣልኝ ይለዋል። ምንም በቃ ሄዶ ይዞ ይመጣል። ገና አይኑን እያሸ እየጠጣ ነው የሚነቃው። በዚህ መልኩ ይሆናል የሚያገለግለው። ከዛ ደግሞ ምናልባት የተሰማራበት ስራ ደግሞ መስረቅ አለ፣ መዋሸት አለ እና አሮጌው ሰው በጣም በፕሮግራም ነው የሚንቀሳቀሰው። እቅድ አለው፣ ማስፈጸም የሚፈልገው ጎል አለው፣ ግብ አለው፣ የህይወት ዓላማ አለው፣ መርህ አለው። ስለዚህ በቃ እንዲህ መስራት አለብን ይላል። ይሄንን ሰውነት እያነሳ ይዞ ሄዳል ወደዛ ወደ ጉዳዩን ለማስፈጸም። ሰውነት ከሌለማ አይሆንም አይደል? ስለዚህ የኃጢአትን ያገለግለ አሮጌው ሰውን የሚኖረውን ኑሮ ማለት ነው። ከእግዚአብሔር የተለየ ሰው የሚኖረውን ኑሮ፣ እግዚአብሔር ማዕከል ያልሆነበት፣ ራሱን ማዕከል ያደረገ፣ ሳያውቀው ዲያብሎስን የሚያገለግለውን ያንን አሮጌውን አይዴንቲቲ ለማገልገል ይሮጥ የነበረ ነው ይሄ ሰውነት ይላል። አሁን አሮጌው ሰው አለቃው ነበር ማለት ነው። ያዘዋል፣ ይመራዋል። አሁን ይሄ አሮጌው ሰው ሃይማኖተኛም እንደሚሆን ታውቃላችሁ። አሮጌው ሰው እንዲና እንዲህ ዛሬ የቤተ ክርስቲያን ቀን ነው ይላል። እሁድ ነው አሁን ማለት ነው። እንግዲህ የሚደረግ ነገር አለ፣ እዛ የሚካሄድ ነገር አለ። እዛ ደግሞ ሄዶ የሚደረገውን ያደርጋል። በማህበረሰብ ውስጥ ደግሞ ክብር እንዲያገኝ የሚያደርጋቸው ነገሮች አሉ። ለቅሶ ይደርሳል። እድር አይቀርም። የሆነ ነገር ያደርጋል። ግን ሁሉ በፕሮግራም ነው። እግዚአብሔር ታስቦ ነው? እግዚአብሔር የለም። እግዚአብሔር በራሱ መንገድ ስሎት ለእግዚአብሔር ይላል። ግን እግዚአብሔርን አያውቀውም። ከእግዚአብሔር የተለየ ነው ያሮጌው ሰው። ስለዚህ ይሄ ሰውነት እሱን ነው የሚያገለግለው። ሲያወራ አፋችን የሚያወራው የዛን ሰውነት የዛ ማንነት ሐሳብ ነው የሚገልጠው። አእምሯችን የሚያስበው እሱ ነው። ሰውነታችን የሚፈጽመው እሱ ነው። እዚህ አሮጌው ሰው ሲወገድ ምን ይሆናል? አሁን የኃጢአት ሥጋ ከሥራ የለም። አለኩ ሰውነት አለ። ግን ይሄ ሰውነት አሁን በፊት የሚያገለግለውን አለቃውን ማገልገል ግዴታ የለበትም። እንዴት ነው ይሄ የኃጢአት ሥጋ የሚሻረው? ቅድም ያነሳናቸው አማኙ በክርስቶስ ውስጥ ተጠምቋል እና ከክርስቶስ ሞትና ከክርስቶስ ትንሣኤ ጋር ተባብሯል። አሁን በውስጡ ያለው አማኙ አዲስ ፍጥረት የሆነው አማኝ ስለ ቀደመው ኑሮ ምን አለ? በአእምሮ ውስጥ ትዝታዋል፣ ትውስታዋል እና ይህንን አዲሱን በደንብ እየተረዳ ያኛውን ነው አላደርግም፣ በዛ መንገድ አልሄድም፣ እሱ የቀደመ ነው ብሎ እያለ በአዲሱ ሕይወት መመላለስ ሲጀምር እየጠነከረ ይመጣል። ይሄ ራሱ አዲሱ ሕይወት በውስጡ እየበዛ ይመጣል። ይሄ እንዴት እንደሚሆን በኋላ ሮሜ 8 ላይም በደንብ እናያለን። ግን ከዚህ ከአዲሱ ሕይወት ጋር ነው አሁን በቃ ራሱን አይደንቲፋይ ማድረግ ያለበት። አሁን እኮ አዲስ ሰው ነኝ። አንድ መጽሐፍ ላይ አንድ ጊዜ ዘ ኖርማል ክርስቲያን ላይፍ የሚለው መጽሐፍ ላይ ሳነብ እኔ ምን አስታውሳለሁ? ከያነበባችሁ ታስታውሳላችሁ?
ሰውየው ጸሐፊው በባቡር ላይ ሲሄድ ሌሎች ሰዎች ካርታ ይጫወቱ ነበር። ምናልባት ቁማርም አለበት ውስጡ መሰለኝ። እና ካም ጆይናስ አሉት። ከዛ መልስ ሲሰጣቸው ትዝ ይላችኋል ያለበት እጄን ይዤ አልመጣሁም ማለት ነው። እጄን ይዤ አልመጣሁም ማለት ምን ማለት ነው? ይሄም አሁን ያለው እኮ እንደዚህ አይጫወትም። ይሄን ትቷል። ይሄ ሌላ ስራ ነው የሚሰራው። በፊት ያደርግ ነበር ይሄን። አሁን ግን ተሽሯል። ለዛኛው አይደለም። አሁን አዲስ ነገር ነው የሚመራው። ይሄ በጣም ቀላል ምሳሌ ይመስላል እንጂ በደንብ ካሰባችሁት ኤቭሪዴ ላይፋችን ውስጥ ያለ ጉዳይ ነው። አሁን አዲስ ፍጥረት መሆናችንን ከክርስቶስ ጋር በክርስቶስ ከእግዚአብሔር ጋር ሰላም ያለን በውስጣችን የእግዚአብሔር መንፈስ የሚኖር መሆናችንን ይህን በደንብ ማሰብ አለብን። በቃ በዛ መመላለስ ራሳችንን ማስለመድ አለብን። ሕፃናት በቀደም ሶሎሞን ትንሿን ታዴ ልጃችሁ ትንሿ ማን ነበር ስሟ? ሃሌሉያን አቀፋትና ከዛ ልጆቹ እኮ ይዘዋት ነበረ አለኝ። ታዲያ ኦኬ አውርዳት አለኝ። አላወቀም እንደምትሄድ። ከዛ ነው ትሄዳለች እኮ አልኩት። እርግጠኛ ነህ አለ። ጠየቃት አዲስ እንዴ ትሄዳለች? ስንት ነው አመቷ? ለካ 1 ዓመት ከ3 ወር ነው ትሄዳለች ብሎ ሲያወርዳት እሷ ሄደች። እኔ ባለፈው ሳምንት አይቻት ነበር ስትሮጥ። ስለዚህ አውቃለሁ። እሷ አልመሰለውም። ስቲል የምትታቀፍ መስሎት ነበረ። ልጆቹ እያየናቸው አይደል እንዴ የሚቆሙት የሚሮጡት? አዲሱ ህይወት እንደዛ የሚንቀሳቀስ ነው። ግን መንቀሳቀስ አለበት። እና እዚህ ላይ ሐዋርያው ጳውሎስ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። እዚህ አማርኛው ከኃጢአቱ ነፃ ወጥቷል ማለት ነው። ሞቷላ። ነገር ግን ይላል አሁንም በመቀጠል ይህንኑ ሐሳብ ነው የሚናገረው። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና። ይሄ እውነት ነው። ግን እሱ እያለ ያለው ስለ ክርስቶስ ብቻ አይደለም። ቀጥሎ የሚናገራል። እሱ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ ጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ምን እያለን ነው እዚህ ውስጥ? ይሄ ክፍል አንድ በጣም ሲምፕል ሐሳብ ነው እየተናገረን ያለው። ኃጢአትን የማገልገል ዕዳ ወይም ኃላፊነት የለብን። በፊት ግዴታችን ነበር። የሚያግዘን የለም ነበር። አሮጌው ሰውነታችን ለእግዚአብሔር አይኖርም። እግዚአብሔር ቢል እንኳን ለራሱ ነው እግዚአብሔርን። አሁን ግን በክርስቶስ ውስጥ ከሆንን በኋላ ግን ክርስቶስ ለማን ነው የሚኖረው? ለማን ሞተ? ለኃጢአት ሞተ። እዚህ ላይ አሁን ያየነው ለእኛ ነው የሞተው፣ ደግሞ ለኃጢአት ነው የሞተው። ሮሜ ምዕራፍ 6 ቁጥር 11 ላይ 10 ላይ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና። ክርስቶስ አሁን ለማን ነው የሚኖረው? ለእግዚአብሔር ነው የሚኖረው። ስለዚህ አሁን እኛ የተቀበልነው ህይወት ለማን ነው የሚኖረው? ለእግዚአብሔር የሚኖር ህይወት ነው የተቀበልነው። ስለዚህ ለራሳችን እየኖርን ከሆነ እኛው ራሳችን ግራ እንጋባለን። አይገጥምም። ምን ማለት መሰላችሁ? ያ ኤሌክትሪክ ኢንጂን የተገጠመለት መኪና ሰውዬ ረስቶት ሼል ጋዝ ስቴሽን ሲሄድ ማለት ነው ነዳጅ ፍለጋ አይሄድም። አሁን እኮ እሱ አይሰራም። ሌላ ነው አሁን ላይፉ።
ለራሳችን አንኖርም። አዲሱ ህይወት እንደዛ ነው። ለራስ የማይኖርበት የሚደረገው ነገር ሁሉ ለእርሱ ነው፣ ለእግዚአብሔር ነው ማለት እኛ ልኑርለት እያልን አይደለም። ራሱ ህይወቱ እንደዛ ነው። እኛው ለራሳችን በኖርን ቁጥር ራሳችንን ነው የምናጎድለው። ከዚህ ከህይወቱ እናጎድላለን፣ እንቀጭጫለን፣ እንቀነጭራለን፣ እንሞታለን ለራሳችን ስንኖር። ምክንያቱም እሱ አይደለማ የአዲሱ ህይወት መንገድ። ራሳችንን ከእግዚአብሔር መለየት ማለት ከእግዚአብሔር ሐሳብ ማውጣት ማለት ነው። ይሄንን በደንብ ክፍሉ በደንብ ያብራራል። ግን እንዲሁ ዝም ብዬ ሮሜ ምዕራፍ 8 ቁጥር 12 ላንብብላችሁ። እንግዲህ ወንድሞች ሆይ ይላል፣ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ መኖር ማለት በቃ ለኔ ጥሩ ነው ወይ፣ መቸኛል ወይ፣ አተርፍበታለሁ ወይ፣ በቃ ድሪሜ ነው፣ የኔ ፍላጎት ነው፣ ከልጅነቴ ጀምሮ በጣም ማስበው ነገር ነው፣ እንደዚህ መሆን ፈልገው ነገር ነው ምንላቸው ነገሮች አሉ። ፍሬ ድሮ እንደተጋባን የነገረችኝ ነገር አለ። የለችም፣ ስለዚህ ላወራ። ምን አለች? እኔ ድሮ ልጅ ሆኜ ቀይ መኪና ነበር የምወደው አለች። ቀይ በጣም ትወድ ነበር። አሁን ግን ቀይ ነገር ብዙም የላትም፣ ተቀይሮ ነው መሰለኝ። እና ይሄ በልጅነታችን የምናስባቸው ነገሮች። እኔ አሁን በልጅነቴ ምነዳው መኪና ሁሉ አስበው ነበር። በቃ እንደዚህ አይነት መኪና ምነዳው፣ እንደዚህ አይነት ቤት ነው የምኖረው። በቃ ላይፍ የሆነ ፒክቸር ነበረኝ። እና ይሄን ደግሞ ሃይ ስኩል ይርቡክ የሚባል ላይ ይጻፋል። ጽፌ ነበር። በቃ ከ5 ዓመት በኋላ እንዲሆናለሁ፣ ከ10 ዓመት በኋላ እንዲሆናለሁ ብዬ ጻፍኩት ነበረ። ከዛ ጌታ መጣና ከዛ ጌታን ካገኘው በኋላ ይሄንን ይርቡክ ፎቶግራፎች ሁሉ ማት ፎቶግራፎች ውስጥ ያሉት ይርቡክ ነው ሳየው። አሁን እኮ እኔ ብዙ ነገር ገብቶኝ እኮ አይደለም፣ ግን አዲሱ ግን ነገር ተገጥሟል አሁን። ከዛ ስገልጥ ሳይ ይሄ ሰውዬ ማን ነው? ከልቤ እኮ ነው የምነግራችሁ። ይሄ ማን ነው? አንድ ቦታ ዌይት አነሳ ነበርና ከማይክ ታይሰን ጋር አብሬ ጎን ለጎን ፒክቸር አድርጌያለሁ። ይሄ ሰውዬ ማን ነው? ከዛ ያደረኩትን ልንገራችሁ። ይሄንን ይርቡኬን ወሰድኩና ከብዙ የዘፈን ካሴቶቼ ጋር በትራሽ ባይ ለምን ይሄን አረክ ብትሉኝ እኔ አይደለሁም ከልቤ ነው አይደለሁም ብዬ ነው። ምን እንደገባኝ ብጽፍ ጥሩ ነበር። ዳያሪ አልጻፍኩም። በቃ እኔ አይደለሁም። እኔ ትዝ የሚለኝ ኦገስቲን የሚባለው ሰውዬ ትዝ ይላችሁ እንደሆነ ኦገስቲን አንዲት ሴተኛ ዳሪ ጓደኛ ነበረችው እና ከዛ እሱ ጌታን አገኘ። እናቱ ትጸልይለት ነበር። እናቱ አማኝ ናት። ኦገስቲን ደግሞ በቃ ዝም ብሎ ይፈላሰፍ ነበር። በኋላ ጌታ አይኑን ከፈተለት። ከዛ መንገድ ላይ ሲሄድ ከሩቅ አየችውና እየመጣች ኦገስቲን ትለዋለች አለ አንድ ሰባኪ ኤድሪያን ሮጀርስ የሚባል። ይህንን ታሪክ ሲያወራው አረሳውም፣ የሱ ድምፅ ነው ይመጣልኝ። ኦገስቲን ትለዋለች አለ። ከዛ በኋላ ዝም አላት። ኢሪዛይ አለችው። እኔ እኮ ነኝ። ኢትስ ናት አይ፣ እኔ አይደለሁም ሌላ ሰው ነኝ። እንግዲህ አሁን እና እብደት ነው ይመስለው፣ እውነት ነው ግን እውነት ነው፣ ተቀይሮ ነው። ስለዚህ አሁን እኛ ይህን አዲሱን ህይወት ከነ ሙሉ ኃይሉ በህይወታችን ለመለማመድ አዲሱ ህይወት የሚኖረው ለእግዚአብሔር ነው። በክርስቶስ ውስጥ ነው የምንኖረው፣ ለእግዚአብሔር ነው። ስለዚህ መብላታችን ይሄ ህግጋት እንደዚህ ተከልክሏል አልተከለከለም በሚል እንዳታስቡ። እሱ ያስተምራችኋል። በውስጣችን ያለው አዲሱን ህይወት ኦፐሬት እንዲያደርግ የሚያደርገው መንፈስ ቅዱስ እሱ እያስተማረን ስንመላለስ ምን እንደሚሆን ልንገራችሁ። የህጉ ትእዛዝ በእኛ ዘንድ ይፈጸማል። ባለፈው እንዳልነው ህጉ ፍሬ ነው የሚሆነው እንጂ አሁን በመንፈስ ነው የምንመላለሰው። አዲስ ህይወት ነው ያለን። ይሄ ህግ ምናምን ወዲያ በሉ እንደፈለኩ እኖራለሁ አይደለም። የህጉን ትእዛዝ በህይወታችን ስንፈጽመው እናገኛለን። ምክንያቱም ኃጢአትን ማገልገል የለብንም ነው እኮ የለብንም፣ ግዴታ የለብንም። ድሮ ግዴታ ነው።
ኃጢአትን ማገልገል እኮ እንችላለን ከፈለግን። ግን ኖ እንደሱ እንዳታደርጉ ይላል። በኋላ ቁጥር 12 ላይ እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። እሺ እንጸልይ። እግዚአብሔር አባታችን አቤቱ በክርስቶስ አዲስ ፍጥረት ስላደረግከን እናመሰግናለን። ቅዱሱ መንፈስ በእኛ ስለሚኖር እናመሰግናለን። ጌታ ሆይ ይህንን ነገር እያሰላሰልን እያጣጣምን አንተን እንድናመሰግንህ በዚህ መንገድ ሕይወታችንን ሁሉ እንድንቃኝ ጌታ ሆይ ፍርሃት በሙሉ ከኛ ለቆ እስከሚሄድ ድረስ ምክንያቱም በክርስቶስ ውስጥ አድርገናል። አንተ እግዚአብሔር አባታችን ነህ። በሕይወታችን መሪ አንተ ነህ፣ ንጉሥ አንተ ነህ፣ ጌታ አንተ ነህ። ስንበላም ላንተ ነው፣ ስንጠጣም ላንተ ነው፣ ስንኖር ላንተ ነው፣ ስንሞትም ላንተ ነው። ለእኛ ሁሉ በሁሉ ነህ። አቤቱ ጌታ ሆይ ይህንን እውነት በመንፈስ ቅዱስ ውስጣችን እንድታበራው እንጸልያለን። እግዚአብሔር አምላካችን ሆይ ለዚህ እውነትም ደግሞ ምላሽ ጌታ ሆይ እንድንሰጥ ጌታ ሆይ አንተ በምታሳየን ነገር ሁሉ ጌታ ሆይ ምላሽ እንድንሰጥ ጸጋ እንዲበዛልን የጥበብና የማስተዋል መንፈስ እንዲሰጠን በኢየሱስ ስም እንጸልያለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ስም አሜን። ምናልባት ጥያቄ ወይም ሐሳብ ካለ ብድግ የሆነች ሐሳብ ካለች አንስተን ከዛ ወደ ጥናታችን እንሄዳለን። አለ እኔ ግን የሚል ነገር ካለ ማለት ነው የምትሉት ነገር ካለ ከሌለ ወደ ጥናታችን እንሄዳለን። እሺ እግዚአብሔር ይባርካችሁ።